ተመልካቾቻችን እንግዲህ የሐዋሳ ቆይታችን ሊጠናቀቅ ትንሽ ጊዜ ነው የቀረው። በዚህ በኢትዮጵያ የሕይወት ብርሃን የጠቅላላ ጉባኤ ከመግባታችን በፊት ፓስተር ታሪኩን የቤተክርስቲያኗን ፕሬዚዳንት አግኝቼ ነበረ። እንግዲህ ጠቅላላ ጉባኤው ተጠናቋል እና እንዳሰባችሁት ሆነ? እንዴት ነበረ ሂደቱ? በጣም ካሰብነው በላይ ነው የሆነው። በእውነት እግዚአብሔርን በጣም የእግዚአብሔር ክብር ያየንበት ታላላቅ ውሳኔዎች የተወሰኑበት ጉባኤ ነበር። እግዚአብሔር አንዳንድ እቅዶችን ለጉባኤ ያቀረብነው ጉዳዮች አሉ። ቅድም እንዳልኩ የሚሽን ጉዳይ በጣም ለኛ ትልቁ ስራችን የቤተ ክርስቲያናችን የወንጌል ስራ ነው። ትልቁ ውሳኔ አንዱ እሱን ውሳኔ ጠቅላላ ጉባኤ ወስኖልናል። ደስ ብሎናል። ማለት ምን ማለት ነው? እያንዳንዱ አጥቢያ ቢያንስ በዚህ ዓመት ውስጥ 2019 ላይ ሁሉም ሚሽን ስራ ወንጌል ስራ ላይ ትኩረት እንዲያደርግ እና ደግሞም አንድ ቸርች አንድ አጥቢያን ወይንም አንድ የጸሎት ቤት መትከል እንዳለበት ውሳኔ ተላልፏል። አንዱ እሱ ነው። ሌላው በአዲስ አበባ ሕይወት ብርሃን ቤተክርስቲያን የተጀመረው ህንፃ ላይ 4 እሁዶች አሉ። ከ4 እሁዶች በተለይም በዚህ አንድ ዓመት ውስጥ እያንዳንዱ አጥቢያ የወሩ መጨረሻ የሚገባውን ገቢ አስራት መባ ስጦታውን በሙሉ ለጽሕፈት ቤቱ ለአንድ ዓመት ገቢ እንዲያደርግ ጠቅላላ ጉባኤ እንግዲህ የኢትዮጵያ ለኛ ትልቁ ባለስልጣን የኛው ጉባኤ ነውና እያንዳንዱ አጥቢያ ገጠር ከተማ ያለው 4ኛውን እሁድ ለዛ ለህንፃው ስራ ገቢ እንዲያደርግ ውሳኔ ተላልፏል። በጣም ደስ ብሎኛል። 16 ሚሊዮን ማለት ለአንድ ክልል ለምሳሌ ለወንዶ ገነት ክልል የተመደበው 16 ሚሊዮን ነው እንዲያዋጡ ለክልሉ። ለዚህ ለሐዋሳ ከተማ ደግሞ 20 ሚሊዮን ነው የተመደበው። ያ 20 ሚሊዮን እንዴት ሆኖ ነው ገቢ የሚሆነው? በ12 እሁዶች ውስጥ እያንዳንዱ አጥቢያ 30 አጥቢያ ነው ያለን እዚህ ከተማ ውስጥ እና ያ 20 ሚሊዮን ለ30 አጥቢያዎች ይከፋፈላሉ። በየ30 ወይንም በወሩ መጨረሻው ቀን ያ የገንዘብ ተሰብስቦ ለህንፃው ገቢ ይሆናል። ወደ 94 ክልል ነው ያለን ኢትዮጵያ ላይ። 94ቱም ክልል ውስጥ ደግሞ አጥቢያዎች አሉ። 7500 አጥቢያዎች በየገጠሩ ከተማ ላይ አለ። የወሩ መጨረሻ ሁሉም አጥቢያ የተመደበውን ገንዘብ ገቢ ያደርጋል ማለት ነው። በጣም ደስ ብሎኛል። በሰላም ጉዳይ ደግሞ የተነሳ ጥያቄ ነበር። አንዳንድ ቦታዎች ላይ በነበረው የሰላም ማጣት ምክንያት ያልተገኙ የጠቅላላ ጉባኤ አባላት እንዳሉ ሲናገሩ ነበር። እርሶና ስለሱና በተጨማሪ ደግሞ ጸሎትም እንዲደረግ ወስናችኋልና እሱ ላይ የሚናገሩ በዚህ ጊዜ ሰላም ዋና ነገር ነው። እኛ አሁን በጠቅላላ ጉባኤ ላይ ዛሬ የተወሰነው ሀገራዊ የምክክር ጉባኤ እየተካሄደ ነው የሚገኘውና በጠቅላላ ጉባኤ የተወሰነው ምንድነው? በዚህ በምክክር ጉባኤ ላይ የሚደረገው ምክክር ሰላማዊ እንዲሆን እንዲጸለይ፣ ጾምና ጸሎት እንዲታወጅ በዋና ቢሮ ደብዳቤ ለአጥቢያዎቹ እንዲደርስ ተወስኗል። ጸሎት ያስፈልጋል። ሌላው ደግሞ በኢትዮጵያ ላይ በተለያየ ቦታ ላይ የጎሳ ግጭት አለ። አንዳንድ የብሔር ግጭቶች አሉ። አንዳንዱ የፖለቲካ ግጭቶች አሉ። እንደ ክርስቲያን ምንድነው መፍትሄው የሚለው ነገር የኢትዮጵያ የሕይወት ብርሃን ቤተክርስቲያን ጠቅላላ ጉባኤ ወሰነው ጸሎት እንዲጸለይ እንዲታወጅ በእግዚአብሔር ፊት በጾምና ጸሎት እንዲሆን ቀኑን ደግሞ ጽሕፈት ቤት ወስኖ ለአጥቢያዎቹ እንዲያደርስ ውሳኔ ተላልፏል። ጸሎት እንዲጸለይ መጨረሻ መቼም ለሚሰማ የኢትዮጵያ ሕዝብ ጠቅላላው የወንጌል አማኝ የሚያስተላልፉት መልእክት ካለ ማሳለፍ። መላው ኢትዮጵያ ላይ ያላችሁ በክርስቶስ ኢየሱስ ያመንን የሰላም ምንጭ የሆነው ኢየሱስ ክርስቶስ ስለሆነ በምድራችን ላይ ሰላም እንዲሆን ወንጌል የምንሰብከው ሰላም ሲኖር ነው። ልማት የምናለማው ሰላም ሲኖር ነው። ሀገርን እመራለሁ የምንለውም ደግሞ ሰላም ሲኖር ስለሆነ ከክርስቲያን ምን ይጠበቃል? አንድ ጸሎት ይጠበቃል። ስለዚህ ሁላችንም በእግዚአብሔር ፊት ባለንበት ቤተ እምነት ላይ በእግዚአብሔር ፊት ጾምና ጸሎት በጣም አስፈላጊ እንደሆነ ይህን መልእክቴን ማስተላለፍ እፈልጋለሁ። ሌላው ደግሞ ተጨማሪ የሚያደርገው ነገር ምንድነው? መጽሐፍ ቅዱስ በትንቢተ ሚልክያስ ምዕራፍ 3 ቁጥር 16 ላይ ምን ይላል? እግዚአብሔርን የሚፈሩ እርስ በርሳቸው ተነጋገሩ፣ እግዚአብሔርም ሰማ አደመጠ ይላል። በሌላው ትርጉም ደግሞ እግዚአብሔርን የሚፈሩ እርስ በርሳቸው ተመካከሩ። ምክክር መጽሐፍ ቅዱሳዊ ስለሆነ ሀገር እየመከረች ባለችበት፣ ኢትዮጵያ እየመከረች ባለችበት ጊዜ ውስጥ እኛ ምክክሩን በመልካም ነገር በመልካም ሐሳብ በጎ ተጽዕኖ የሚያመጣ ንግግር በማምጣት ጸሎትና ያ ምክክሩ ጤናማ እንዲሆን
እኛም ባለንበት ቤተሰብና ህብረተሰብ ውስጥ ወይንም ቤተክርስቲያን ውስጥ ሆነን ጥሩ ነገር መነጋገር ጥሩ ነው ብዬ መልእክቴን ማስተላለፍ እፈልጋለሁ። ምክር መጽሐፍ ቅዱሳዊ ነው። ምክር ባለበት መመካከር ባለበት ሰላም ይኖራል መጽሐፍ ቅዱስ እና እግዚአብሔርን የሚፈራ ሰው አንዱ ስራው ምክር ነው፣ መመካከር ነው፣ መጸለይ ስለሆነ እንጸልይ፣ እንመካከር። እግዚአብሔር ሀገራችንን ሰላም ያደርግ ማለት እፈልጋለሁ። አመሰግናለሁ። አንድ የመጨረሻ የረሳኋት ጥያቄ ያለችና በተደጋጋሚ በዚህ በጉባኤያችሁ ሲነሳ ነበር። በተለይ ሐሰተኛ አስተማሪዎችና ሐሰተኛ ልምምዶች ቤተክርስቲያናችንን እያበላሸ ነው የሚል በተደጋጋሚ ስትናገሩ ነበርና ይህም በተመለከተ ቤተክርስቲያንን እየወረራት ያለው ቤተክርስቲያንን በጣም እየተገዳደራት ያለውን የሐሰተኛ ትምህርትና ልምምድ በተመለከተ ቤተክርስቲያናችሁ ምን ለማድረግ አስባል? ይህንን ቢነሩ። ዛሬ እንደ ኢትዮጵያ የሕይወት ብርሃን ቤተክርስቲያን 81ኛ ጠቅላላ ጉባኤ ላይ የአቋም መግለጫው ተነቧል፣ ተጽፏል እና የአቋም መግለጫ መናገሩ ብቻ መጽሐፉ ብቻ አይደለም፣ በማቴሪያልም በመጽሐፍም ደረጃ እያዘጋጀን ነው የምንገኘው። ሐሰት መጽሐፍ ቅዱሳዊ አይደለም። ውሸት ለምሳሌ አንድ ሰው የእግዚአብሔር ጸጋና በረከት ከሰጠው ያ ጸጋና በረከት ለጥቅም ለራስ ጥቅም ማዋል ኃጢአት እንደሆነ ታምናለች። ለራስ ጥቅም አይደለም። እግዚአብሔር ጸጋን የሰጠን በረከትን የሰጠን ወይንም ስጦታን የሰጠን የክርስቶስ አካል እንድታነጽ ስለሆነ ቤተክርስቲያናችን በዚህ ነው የምታምነው ማለት ነው። በጣም አመሰግናለሁ። እግዚአብሔር ስለሰጠን ጊዜ